ከእግዚአብሔር የተወለደ ዓለምን ምን ያደርጋል? ያሸንፋል። ታሪኩን ታውቁታላችሁ። ኢያሱና ካሌብ 12 ሆነው 1 ወር 40 ቀን በሙሉ ምድሪቱን ሰለሉና መጡ። ምድሪቱ ለሴምናት በሉ ጠጡ፣ ምስክር የሚሆን ነገር ይዞ መጡ። 2 ጣቢያ ተከፈተ። አንደኛው የእምነት ጣቢያ 2 ሰዎች የሚመሩበት፣ አንደኛው ብዙሃኑ የሚሄድበት። እኛ ያጀበኞች የብዙሃኑ አለ። ብዙ ሰው እኮ የብዙሃን ተከታይ ነው። እንደውም ፖለቲከኞቹ ምን ይባል የመንጋ ሐሳብ የመንጋ ፖለቲክስ ሲሉ ሰምታችኋል። መንጋው ጀዋር ተነስቶ ካለው የሚልበት፣ አብይ ተነስቶ ንዝመት ካለ ለምንድነው በገዛ ህዝባችን ላይ የማይል ወረዲ ስሜታችሁ ተነካካ። አንዳንዶቻችሁ ደግ አረጋ፣ አንዳንዶቻችሁ አላችሁ፣ አንዳንዶቻችሁ አትንካብን አላችሁ። 10 መጡና ልክ ናቸው፣ ያዩት ነገር ሁሉ ልክ ነው። ግን እኛ በፊታቸው እንደምንድነን እንዳንበጣንን የሚል ሲግናል መልቀቅ። ሲግናል ነው የምትለቁት። ይውላችሁ አልችልም ስትሉ you are sending signal። ዌቭ ነው፣ ፓወር ነው፣ ወርድ ቃል ኃይል ነው አይደል? መጽሐፍ ቅዱሳችን የሚነግረን ከአፋችሁ የሚወጣው ቃል ምንድነው? ዌቭ ነው የምትለቁት። ቁጭ ብላችሁ አልችልም ስትሉ የምታስቡት ነገር ሲግናል ነው፣ ኢነርጂ ነው፣ ፓወር ነው። የእግዚአብሔር ቃል እንደሚነግረን በተደጋጋሚ እሱን ስታደርጉት፣ በደንብ ቀና ብላችሁ ተመልከቱ። በተደጋጋሚ እሱን ስታደርጉት you are opening ስቴሽን እየከፈታችሁ፣ ጣቢያ እየከፈታችሁ፣ ምን የሚል ነገር የሚተላለፍበት አልችልም፣ አይሆንም፣ አይሳካም የሚል ጣቢያ ነው የምትከፍቱት። በዛ ውስጥ የሚመጣው ሲግናል ምን ይሆናል? አልችልም። የሰማችሁ ጸሎትን ጌታ ኢየሱስ ክርስቶስ ፍሪኩዌንትሊ ያደርገው ነበር አይደል? በተደጋጋሚ በልማድ ያደርገው ነበር። ከኔ ጋር ናችሁ? በተደጋጋሚ በሉ። ተደጋጋሚ ማለት ፍሪኩዌንትሊ ማለት ነው። ፍሪኩዌንሲ የሚለው ቃል የተፈጠረው የምታውቁት ከፍሪኩዌንት አክሽን። ለምንድን ነው በየቀኑ የሚጸለዩ አምላክ ሆኖ ብላችሁ ብትጠይቁ he is bringing the heaven power የሰማይን ብርሃንና ጉልበት ኃይል በመጸለዩ ሲግናል ይከፍት ነበር። ስለዚህ ፈቃዱ በሰማይ እንደሆነ ቤት ሆነች፣ በሱ ህይወት በምድር ሆነች። ለምን? በተደጋጋሚ ይጸልይ ይችላል። ይሄንንም ክፍል ያላቸው እንደዚህ አይነቱ አጋንንት ምን ይፈልጋል? ተደጋጋሚ ጾምና ጸሎት ይፈልጋል። በተደጋጋሚ ስትመታው እየሰበርከው ማሸነፍ ብቻ የሚሆን ኃይል ይለቀቅልሃል። የምትጸልየው you are creating frequency። አልፎ አልፎ የምትጸልይ ከሆነ ድልህም አልፎ አልፎ የሚሆነው ለዚህ ከፍታ ዝቅታ የሚዘበራረቀው ለዚህ ነው። እንደ እግዚአብሔር ቃል ሰዎች በሆን ብለው ስራዬ ብለው አስበውበት ዛሬ ጸልያለሁ፣ ዛሬ የምጸልየው ለመቻል ነው፣ ዛሬ ለምጸልየው የእግዚአብሔር ኃይል እንዲገለጥ ሰማይ እንደሆነው እንዲሁን የምድር ላይ እንዲሆን ነው፣ በቤቴ ላይ እንዲሆን ነው ብለህ በተደጋጋሚ ስትጸልይ you are opening, you are sending ፍሪኩዌንት ፓወር ትልቃለህ። በኃይለኛ ወይም የተደጋጋሚ የእግዚአብሔር ኃይል ትለቃለህ። እግዚአብሔር ጠላቶችን ያስገዛልሃል። አንተ አሸናፊ ትሆናለህ። ንፋስ ይመጣል። ንፋሱ ሲመጣ አታሸንፈኝም፣ ማሸነፍ እችላለሁ። ከዛሬ ጀምሮ ይሄንን ስትናገሩ ዝም ብላችሁ በሉ፣ ማሸነፍ እችላለሁ። የገጠመኝን ችግር ማሸነፍ ይችላል። ከእግዚአብሔር ተወልጃለሁና ትምህርት ላይኖረኝ ይችላል፣ ዘመር ላይኖረኝ ይችላል፣ ቤተሰብ ላይኖረኝ ይችላል፣ ምንም ነገር ላይኖር ይችላል። ግን እግዚአብሔር ከኔ ጋር ነው። I am born of him። ከሱ ተወልጃለሁ። ስለዚህ ምን ማድረግ እችላለሁ? ማሸነፍ እችላለሁ። ዛሬ ተሸንፍ አልወጣ ብለህ ሊሆን ይችላል። ግድ የለም ጠብቀኝ፣ ካንተ ጋር አልታገልም። ዘወር ብዬ ጸልያለሁ፣ መጥቼ አሸንፋለሁ። እስቲ ማሸነፍ እችላለሁ። 10 ምን መላክ ጀመሩ? 10 ነው የነበረም ተከታታይ ሲናገሩ ስንት ነበሩ? 10 ነበር። ኖ 10 ልክ ናቸው። 12 ናቸው። 2 የእምነት ጣቢያ ነው የከፈቱት። 10 አንችልም። ከዛ ስንት ሆነ? ማህበሩ ሁሉ አይደለም የሚለው ከፍሎ ምዕራፍ 13 እና 14 ይስተር። ከዛ በኋላ 10 ስንት ፈጠሩ? ማህበሩ ሁሉ ምን አስባላችሁ? አንችልም፣ በምድረ በዳ ተቀብረን ልንሞት አይገባም። አለቃ ሾመን ወዴት እንመለስ? ወደዚያ ባርነት፣ ወደዚያ ጥፋት፣ ልጅን ወደምትረቅበት እንመለስ። ምን አመጣ? ስለዚህ ይሄንን ፓወር፣ ይሄንን ንግግር፣ ይሄንን መንፈስ፣ ይሄንን የሰው ሐሳብ፣ ይሄንን የሰው ፈቃድ በእግዚአብሔር ዕውቀት ላይ የሚነሳን የሰው ሐሳብ ያለማመንን ሐሳብ ሪቨርስ ማድረግ ነው። ማንዳማን ልዩ መንፈስ ያለባቸው ኢያሱና ካሌብ በኢየሱስም ይሄ ልዩ መንፈስ ያገኛቸው። ኢያሱና ካሌብ ኖ እምቢ። አዎ ረጃጅሞች ናቸው። አዎ ቅጥራቢ ነው። አዎ ዋቴቨር ናቸው። ግን አንድ ነገር እናውቃለን። አምላካችን ስለወደደን ቁጥር ምዕራፍ 14 ላይ አምላካችን ስለወደደን ኑ እንውጣ፣ እንውረስ፣ እንምታቸው፣ እንደ እንጀራ ይሆኑልናል። በኢየሱስ ስም ጠላትን እንደ እንጀራ የሚያደርግ የእምነት መንፈስ ላይ ይምጣ። it is your belief። ችግሩ ሳይቀየር የችግሩ ኔቸር ምን ያደርገዋል? ይቀየር። ችግሩ መጠኑ ሳይዙ አይቀየርም፣ ኮንቴንቱ ግን ይቀየር። እና እግዚአብሔር ምን አላቸው? ይሄ እስከ መቼ ድረስ በምድረ በዳ ይፈታል? አንችልም ነው ያሉት። ሰምቻቸዋለሁ። እንዳይችሉ አንገባም ነው ያሉት አይደለ? አይገቡ። እግዚአብሔር ይማረን።
ግዴለም አሜን በለኝ። አይሳካልኝም ያልከው ነገር ከመንገድ እንዳትቀርበት አንሳ እጅህን። ደሙ በላይክ ላይ ይረጭ። እግዚአብሔር ምሕረትን ያድርግ በጌታ በኢየሱስ ክርስቶስም። አለመቻል ከአንደበታችን ላይ ይመታ። አልችልም፣ አይሆንም። ሁካ ማሸነፍ ትችያለሽ አይመስለኝም ፓስተር ቴዲ። ሁካ ነው ግን ይሄ ነገር ሁካ ልክ ነው። ታይ ትችያለሽ ፍሌቨሩን አታውቀውም ይሉ ሌላ አይነት አይ ዶንት ኒድ ቱ ኖ። ከሁካ ለማስጣል ሁካ ነው የሚሉት ብቻ ይሄ ሺሻ ነው ብቻ ይሄ ከተማማ በቃ ትልቅ ቢዝነስ ሆነ እና በሻውም ራሱ ክርስቲያኑም ራሱ መክፈት የሚፈልገው እሱ ያበላል። ታይ አንቺ ልጅ ይቅርብሽ። እግዚአብሔር ምልክት እየሰጠሽ አይመስለኝም ፓስተር። አንተ እንትኑን ስለማታውቅ ነው፣ እንትኑን መዓዛውን ስለማታውቅ ምን የሆነ ነገር ብላኛል። የሆነ ቴስቱ እንዴት እንደሚያደርግ እኮ ስለማታውቅ እሱን ማሸነፍ ትችያለሽ። አልችልም ብላኝ ልጅ ሁካስር 40 ቀን እድሉ አይደለም ያስቀመጣ። ዶንት ሴይ የተሸነፈ ሜንታሊቲ ቪክቲም ሜንታሊቲ አታስቡ ወዳጅ። እግዚአብሔር እድል ይሰጣል። እድሉን ለማይጠቀም ሰው እግዚአብሔር he doesn't care እንዳይመስላችሁ። ይሄ ፍቅር የምትሉት ራሱ የተበላሸ የፍቅር አስተሳሰብ ውስጣችን አለ እና አንድ ጊዜ አስተምራችኋለሁ። ፍቅር እግዚአብሔር ፍቅር የሚለውና እኛ ፍቅር የምንለው ነገር እና አልችልም ትችያለሽ። ታዩ ክርስትናውን እኔ በሙያዬ ላግዝሽ ጀመረች። ለ3 ቀን 4 ቀን ዘለለችው። ይቻላል አይደል? አዎ ይቻላል። ግን አለች ደስ ይለኛል እና ይቅርብ ተወሰነ ጊዜ ተወኝ፣ መርጦ ተወኝ ያለን ሰው በምን ታደርግ? ወደ ግብጽ እንመለሳለን ያሉት አለ እግዚአብሔር። ንቀት ነው። ይሄ ህዝብ እስከ መቼ ድረስ ይንቀኛል? በእኔስ መተማመን የሚጀምረው መቼ ነው? ስለዚህ ተዋቸው። ከኢያሱና ከካሌብ በምድረ በዳ ከተወለዱት ልጆች በስተቀረ ይሄ ሁሉ 600 ሺህ ህዝብ ምድረ በዳ ላይ ይቀራታል ማለባቸው አስቀራቸው። which is a dangerous እግዚአብሔር ነውላችሁ። አንዳንድ ሰዎች የእግዚአብሔርን ነገር ብዙ ስለማያውቁ እንደ አሁን በዚህ በካሊፎርኒያ በተፈጠረው ነገር አንዲት አርቲስት የዩኒቨርሳል ጋድ እንደዚህ ያለችና እንዴት እግዚአብሔር በማግስቱ በእሳት ያቃጥላቸዋል እንዴት ከተማዋን ምናምን ብሎ አንዳንድ ሰዎች እንትን ይላል። እኛ ሀገር ከዚህ ባሰ ኃጢአት የለም፣ አትላንታ ውስጥ ከዚህ ባሰ ኃጢአት የለም። በ98 ዲግሪ በ99 ዲግሪ እና በ100 ዲግሪ መካከል ስንት ዲግሪ ነው ያለው ልዩነት? አንድ ነው አይደል? 99 እና 100 አይደል? 99 ላይ ውሃው ይፈላል። አንድ ሲጨምርበት ውሃው ይፈላል። ስለዚህ ፈረንጆቹ እንደዚህ ነው። ግመሏን የሰበረው የመጨረሻዋ ገለባ ናት ይላሉ። የግመሏን ወገብ የሰበረው የመጨረሻዋ ምንድናት? አሻራ። ምን ማለታቸው? ተሰብራ አልቃ ነበር የሆነች አሻራ። አሁን እቺ አሻራ እንደዚህ ታደርጋለች። አሁን አንዳንዶቻችሁ ማለት ነው አምቃችሁ በሆዳችሁ የሆነ ነገር የሆነ ሰው ንግር ያርጋችሁ ዱዋ እና ሰዎቹ ይደነግጣል። አሁን የተናገርኩት ነገር እንደዚህ ያስደርጋል ትላላችሁ። ይኸውላችሁ እንደዚህ ያስደረገው ለምን እንደሆነ ታውቃላችሁ? 99 ዲግሪ ላይ ደርሶ ነው። የመጨረሻው አንዷን ስትሰጡ እናንተ አንዷን ናያችሁ። 99ኙ ሲያቦካው ሲያፈላው ነበር። እግዚአብሔር ጽዋ ሞላ የሚለው አሁን አትላንታ ላይ ጽዋው የሞላ ኢትዮጵያ ላይ አሁን እሳት አልወረደ ልትል ትችላለች። ጽዋው በሞላ ጊዜ ግን አንድ ነገር ልትሆን ትችላለች። እየተረዳችሁ ነው? እግዚአብሔር በምድረ በዳ እነዚህን ህዝቦች ያልታገሳቸው ነገር የለም። ያልታገሳቸው ነገር ሲያጉረመርሙ እንመለስ ሲሉ በመሪው በሙሴ ላይ ሲነሱበት ሁሉን ታግሷቸዋል። የመጨረሻዋ አሻራ ግን መጣች። ምንም አንችልም የሚል እንመለስ የሚል የመጨረሻዋ አሻራ ዱብ ስትል እግዚአብሔር ይገላቸዋል አለ። ንቀት ነው አለ። ይሄን ከኔ ጋር ናችሁ? የእግዚአብሔር ትዕግስቱን አይተህ ምሕረቱን አይተህ እንደ ፎር ግራንት አትውሰደው ይላል ጳውሎስ አይደል? እግዚአብሔር ቸርነትና ምሕረቱን አይተህ እንደ ፎር ግራንት አትውሰደው። ትዕግስቱ ወደ ንስሐ እንድትደርስ ነው እንጂ አልችልም እንድትቀጥል አይደለም። ካሊፎርኒያ ላይ በምታውቁት ነው በ6 እንደሱ ሆነ በ7 እግዚአብሔር እሳቱን ያወርደው እንጂ መነሻው እስካሁን ድረስ ያልታወቀ እሳት አንድ እኮ አይደለም። የሚበርሳ ቢተርፍ ምን ይተርፋል? ቸርች ይተርፋል። ቢተርፍ ምን ይተርፋል? ባይብል ይተርፋል። አይታችሁ እንደሆነ ማለት ብዙ ነገሮች ድምጥ ማጣቸው ተብሎ የካሊፎርኒያ ኃጢአት ያቺ ሴትዮ የተናገረው አይ የመጨረሻዋ ናት። እሷ ታባረገችው ያንን ብሎ የነበረውን ምንድነው ተሰብሮ በቃ እንትን የቀረውን ነገር አደረገችው። ወዳጆቼ እግዚአብሔር ከእንዲህ አይነት ጥፋት ይጠብቃችሁ። ስለዚህ የተከፈተው ጣቢያ ምንድነው? 10 አንችልም አትበሉ ወዳጆቼ፣ አትበሉ። ደጋግሜ when you speak you are releasing creative power whether it is negative
ኦር ፖዚቲቭ። ያዕቆብ ላይ ስላስተማርኩት ነው እምነግራችሁ። አንደበት አይደለም የሚለው አንደበት ምንድነው? እሳት። ኦኬ አልችልም ስትል የምትለቀው እሳቱ ምንን ያደርግልሃል? አለመቻልን። የወንድምህን ሩጫ እኮ ይገታል፣ ይነሳል። ወንድም ይቀባል። ወንድሜ ካል ተቀብቶ ታየዋል። ግድ የለም አሜን በለሽ። ትነሻለች እህቴ። እንበዛለን፣ እንሰፋለን፣ እናድጋለን። እግዚአብሔር እንቅፋት ያነሳል፣ እግዚአብሔር ያበዛናል፣ ድንገት ይነድላቸዋል ብለህ ስትናገር እግዚአብሔር የሚነድል እሳት ያደርገዋል። ከሌ ደግሞ ምን ነው ቀሩ እያል የምትብሰለሰል ምንድነው? እዚህ ቸርች ውስጥ የተቀመጠ እርም አለ እንዲህ ብለህ የምታሰላስልና በህይወታችሁ በልጆቻችሁ ላይ በነገራችሁ ላይ ስፒክ ሲወርድ ቀና መንገር መናገር ባትችሉ ወይም እግዚአብሔር ቃል መናገር ባትችሉ ቀና ነገር ተናገር። ቀና ነገር በህይወቴ ሲሸልስ ተደብቄ ሰማ ነበር ያለውና የህይወቴን መርህ ፓስተር ዳንኤል መኮንን በሲሸልስ ይናገር። አንድ ብዙ ስብከቱ ምንም እንትን አላደረገ። አንድ ቃል ግን ያው አንድ ነገር አለ ከፈለገ የሚሰጣችሁ አንድ ሊሰጣችሁ በቃ እኔ ዛሬ ብቻ ነው። ምን አሉ? ስለ ሰው መልካም ነገሩን መናገር ካልፈለክ ካልቻልክ ክፉ አትናገር። ስለ ሰው ሲምፕል። ለኔ ግን ለነፍስ መልክ I am trying to live with this principle። ከቻልክ ቀናውን እነግርሃለሁ፣ ካልቻልክ ግን አንተ በሌለበት ስላንተ what does he mean? ምን ማለት? there is power አይደል? በምትናገረው በጎ ነገር ላይ ብትናገር ጥሩ ነው ፓወር። if not ግን ኔጌቲቭን ፓወር ስለሚሆን የእግዚአብሔር ቃል ስለሚናገር ክፉአል። ስለ ጉዳያችሁ መጥፎ ነገር ማን ነው? በጎ ነገር የእግዚአብሔር ቃል አግኝታችሁ ጥቅስ ፈልጋችሁ ከዛ ጉዳይ ጋር ሪሌት የሚያደርግ ነገር መናገር ባትችል በጎ ነገር ተናገሩ። ከሁሉ በላይ ግን ለመወለዳችሁ መታወቂያችሁን ተናገሩ። መታወቂያችሁ ምንድነው? ከእግዚአብሔር የተወለደ ዓለምን ምን ያደርጋል? ያሸንፋል። ስለዚህ ምን አደርጋለሁ? አሸንፋለሁ። ከወንድማችሁ ጋር ስታወሩ እንችላለን። ለምን? የእግዚአብሔር ልጆች ማሸነፍ እንችላለን። ይሄን ነገር ሂድ ማድረግ እንችላለን። እግዚአብሔር በዚህ መንፈስ ይባርካችሁ። ኢያሱ 11 ላይ አንድ ሐሳብ አንስቼ ላሳያችሁና ከዛ እንጸልያለን። ኢያሱ 11 ላይ ምን እንደሆነ ስለዚህ ስለማሸነፍ ዚያር የተናገራቸውን ነገር አንብበን ከ1 እስከ 8 9 መጽሐፈ ኢያሱ እኔ ጋር ናቸው። እስቲ ማሸነፍ እችላለሁ በሉ። ነገሬን መቀየር እችላለሁ በሉ። ይችላል፣ ይቀየራል። ክብር ለጌታ ይሁን። ለሰው የማይቻል ለእግዚአብሔር ይቻላል። ለሚያምን ሁሉ የአማኝ የመጀመሪያው ምልክት ምንድነው? ማሸነፍ። ለዚህ ማሸነፍ እንችላለንና እንውጣ እንውረስ። ታውቃላችሁ ኢያሱና ካሌብ ርስታቸውን በደስታ እድሜያቸው ምን ብሎ አርጅቶ እንኳን ዛሬ ምንድነን ጉልበታም ነንና ብለው ቃላቸውን ወረሱ። እግዚአብሔር በኢያሱና ለካሌብ እንደተናገረው ይላል እግዚአብሔር ቃል። ጌታ ስሙ ብሩክ ይሁን። ምዕራፍ 11 ከ1 እስከ 9 ያለውን እንዲህም ሆነ እንዴት ሆነ? እንዲህ ሆነ የአቦር ንጉሥ ኢያዚቤስ ይህንን በሰማ ጊዜ ምን በሰማ ጊዜ? ይህንን በሉ እስቲ። በሰማ ጊዜ ወደ ማዶን ንጉሥ ወደ ዮባብ ወደ ሺሮን ንጉሥ ወደ አዚፍም ንጉሥ በሰሜን በተራራማው አገር ደቡብ በኪኔሬትም ደቡብ በአረብም በቆላውም በምዕራብም በኩል ባለ በዱር ኮረብቶች ወደ ነበሩ ነገሥታት በምስራቅና በምዕራብ ወዳለው ወደ ከነዓናውያን ወደ አሞራውያን ወደ ኬጣውያን ወደ ፌሪዛውያን ወደ በተራራማው አገር ወዳለው ወደ ኢያቡሳውያን ከአሞንም በታች በምጽጳ ወዳለው ወደ ኤዋውያን ላከ። እነዚህም ከሰራዊታቸው ሁሉ ከእጅግም ብዙ ፈረሰኞችና ሰረገሎች ጋር ወጡ። በባህርም ዳር እንዳለ አሸዋ ብዙ ሕዝብ ነበረ። ምን ይመስሉ ነበር? የት ዳር እንዳለ? እሺ ዳር ሄዳችሁ ታውቃላችኋል። የተሰበሰቡት የነገስታት መዓት እንደምን ይታያሉ? ሰረገሎቻቸውና ሕዝቡ ሲታይ በባህር ዳር እንዳለ አሸዋ ሊቆጠሩ አይችሉ። ምክንያቱም ይሄንን ነገር ሰምቷል። ምንድነው የሰማው? ታሳያቸዋለሁ። ትንሽ ላንብብላችሁ። ከዚያ በኋላ በዚህ ቀን የሚሆንላችሁ ነገ በዚህ ሰዓት የሚሆንላችሁ ኢየሱስ ጌታ ነው። እግዚአብሔርም ኢያሱን ሰፈሩ ይላል። ያው ቁጥር 6 ላይ እግዚአብሔርም ጌታ ስሙ ብሩክ ይሁን። ሰረገላ የማያስፈራው ጌታ አለ። ቁጥር የማያስፈራው እስቲ አሜን በሉ። ኢያሱን ነገ በዚህ ጊዜ ሁሉን እንደ ሞቱ አድርጌ በእስራኤል እጅ አሳልፌ እሰጣቸዋለሁና አትፍራቸው። የፈረሶቻቸውን ቋንጃ ትቆርጣለህ፣ ሰረገሎቻቸውንም በሳት ታቃጥላለህ። መቼ በሉልኝ እስቲ መቼ? ለእናንተ ነገ አንድ ነገር ይሆናል። ነገ ዛሬ የነገው ነገር ሊሆን ይችላል። የሚቀጥል ብቻ አንድ ቀን ከፊት እግዚአብሔር ታላቅ ነገር ያደርጋል። እግዚአብሔር ምን አላቸው? ቀና ብላችሁ ተመልከቱ። ምዕራፍ 10 ላይ ምንድነው የሆነው? ኢያሱ ጦርነት ገጠመ።
እና ጦርነቱን አልጨርሳል። ስለዚህ እግዚአብሔርን ሄደና ያልተለመደ ነገር ለሚያምን ስንቱ ይቻላል። ከዚህ በፊት ፀሐይ ቆሞ አያውቅም። ምን አይነት ጸሎት! ይኸውልህ አማኝ ልክ የለውም። እግዚአብሔር አይኖቻችንን ይክፈት። ልኩ ባውንደሪው ምን እንደሆነ ታውቃላችሁ? የእግዚአብሔር ቃልና እግዚአብሔር ብቻ። እና ሄደና ኢያሱ ጌታው ያለው ወይ ሰራዊት ላክልኝ ምናምን ነው የሚጸልየው። ይሄ ኢያሱ ግን የጸለየው ጸሎት ምንድነው? ፀሐይ ትቁም ምን እስከምትወል ጦርነቱን እስከምጨርስ። እና በደቡብ ክፍል ነበር እየተዋጋ እና በደቡብ ክፍል ሰራዊቱን በሙሉ ቀጠቀጠ፣ ጨረሰ። ፀሐይም ቆመች። ፀሐይ ቆማ አገለገለችው። ለሚያምን ዩኒቨርሱ ያገለግለዋል። የፍጥረት ናፍቆት የእግዚአብሔር ልጆች እኮ የሚለው ይሄንን ነው። እግዚአብሔር ፍጥረትን ያስገዛል። ኤቭሪ ክሬሽን ሰርቭ ማድረግ ጀመረ ፎር ዘ ኮቨናንት። እና በማግስቱ ይሄንን የሰማው የሰሜኑ ንጉስ ምን ማድረግ ጀመረ? ማስተባበር ጀመረ አይደል? ይሄንን በሰማ ጊዜ አይደለም የሰሜኑን፣ የደቡቡን፣ የምስራቁን፣ የምዕራቡን ባለው ሰራዊት በዙሪያ ያሉትን የሩቆቹን የቅርቦቹን ሁሉ አስጠራ። ለምን? እነዚህ ሰዎች አምላክ የሚረዳቸው ናቸውና በዚህ አካሄዳቸው ከቀጠሉ እኛንም ይጨርሱናልና ስለዚህ ምን እናድርጋቸው? እናጥፋቸው ብለው ቀጠሮ ያዙ። እግዚአብሔር አይኖቻችሁን ይክፈትላችሁ። ስለናንተ የሚመከረው ምክር ይፍረስ። አንተ ነህ እንጂ ታላቅነትን የማታውቀው፣ ጠላቶች አንተ ራስን ከምታውቀው በላይ ያውቁሃል። እግዚአብሔር አይኖቻችንን ይክፈት። ስለ አንተ ይቀመጣሉ ስብሰባ። ነገር ግን አትፍራቸው፣ አትደንግጥ። እግዚአብሔር ካንተ ጋር ነውና ማሸነፍ ትችላለህ። ተማከሩ። አንድ አይደለም፣ የአንድ ሀገር መንግስት አይደለም። ጊዜ ስለሌለን እናንተ አንብቡ። የምስራቁን የምዕራቡን ሁሉ ጠራ ይላል። ኑ ተሰባስበን እንግጠም። ምናም አምጡ፣ የጦር ዕቃ፣ ሰረገላ፣ ፈረሰኛ፣ እግረኛ ተሰበሰቡና የት ዳርን በባህር ዳር እንዳለ አሸዋ ይታያችኋል። እችንም ያክል ህዝብ በእንዲህ አይነት ከበባ እጭ ቁጥር ሆነና ማን ነው ካንተ ጋር ያለው ነው? አንተ ከማን ወገን ነህ ነው? እግዚአብሔር ስሙ ይባረክ። ጠላቶቻቸው እናንተ እኮ ይሄ ነገር ገጠመ፣ ይሄ ነገር በዛብኝ። አዋ አመጣጥሽ ያስፈራል። ከእግዚአብሔር ተወልደሃል። ኧረ አሜን። አካሄድ ያስፈራል። ዝሙት እምቢ ብለህ መጣሃል። ይሄ ሰውዬ ዝሙት እምቢ ብሎ ከመጣ ሲስተሙን ሊሰብርብን ነው። ገንዘብ እምቢ ብሎ ከመጣ ሲስተሙን ሊሰብርብን። ይመክሩባል። ሲመክሩ ይክረሙ። እግዚአብሔር ቋንጃቸውን ይሰብርልሃል። አትደንግጡ፣ አትፍሩ፣ አትርበትበቱ። ነገር ሲገጥ ሾክ አታድርጉ፣ ወይም ደግሞ አትታወቁ፣ አትረበሹ። ስትመለከቱ something greater is coming ብላችሁ ራሳችሁን ኮንፊደንትሊ ቁሙ። በእግዚአብሔር ይሄንንም ማሸነፍ እችላለሁ። ለምን? ከእግዚአብሔር ምን ብያለሁ? ተወልጃለሁና። እግዚአብሔር መጣና አያቸው፣ ሲያያቸው እንዳሸዋ መሳል ችላችሁ ይሆን? እዛ ውስጥ ብትሆኑ ምንድነው የምትሉት? ይሄን አለፈን ብለን ደግሞ ጌታና መስገነን ሳትጨርስ ይሄን መጣብኝ። ይሄ የለቅሶ መንፈስ፣ ይሄ የወሎ መንፈስ ከላያችሁ ላይ ይሰበር። ግድ የለም አሜን በለኝ። ላሊበላ መንፈስ የሚል ነው። ይሄን አለፍኩ ብዬ ሳልጨርሰው ይሄኛው መጣብኝ። አባቴን ሳልጨርስ አግቦቴ መጣብኝ። ይሄ ነው የማህበረሰቡ የሶሳይቲ ጭንቅላት የተቀረጸው በዚህ ነው። ስለዚህ አንድ ነገር ሲገጥመን ጌታ ሆይ ምንድነው ይሄ ነገር? መንፈሳዊነት መስሎናል። ክህደት ነው። መንፈሳዊነት አለ። ቸርቹ የተለመዱ ብዙ መንፈሳዊ የሚመስሉ መንፈሳዊ ያልሆኑ የተሳሳቱ የእምነት ስርዓቶች አሉ። በኢየሱስም ይፍረሱ። እንደ እግዚአብሔር ቃል ነው የምንራመደው። የምናምነው ቅዱስ ቃሉን ነው። እስቲ የሚያምን ሰው አሜን ይበለኝ። ህይወታችን እንደ ቃሉ ነው የሚቀረጸው። እምነት ከመስማት ነው፣ መስማትም የእግዚአብሔር ሰው በተናገረው ቃል ነው። እንደዚህ ለምን የእግዚአብሔር ሰው እንደዚህ ብሎ ይበልሽ 40 ጊዜ ይበልሽ። እምነት የእግዚአብሔር ሰው በተናገረው ላይ አይደለም። እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው። ይሄን የእግዚአብሔር ቃል የተካ ብሎኛል። ምን ብሎሻል? እንዲሁ ታገቢያለሽ ብሎኛል። ባለ ትዳሩን ታገቢያለሽ ብሎሽ እሱን ቁጭ ብለሽ የሚያስጠብቅ መንፈስ እናንተን አይደለም። እናንተ እዚህ ውስጥ የላችሁ። እኔም ማውራ ብሎኛል። እኔ ከካውንስሊንጉ ከምኑም የምሰማቸው ከማህበረሰቡ ምንድነው የምትጠብቂው? ጌታ አሳልፎ ይሰጣል። ምንድነው አሳልፎ? እሷን ገሎ ነው አንቺ? what kind of God is this? ይበርታል። እግዚአብሔር ባይዘኝ ወይም እግዚአብሔር ባይገባኝ ኖሮ የኢትዮጵያ ክርስትና ወይም ተውት፣ የኢትዮጵያ ክርስትና ኦል ኦቨር ክርስቲያኒቲ የሚባለው ኢንስቲትዩሽን ወይ ኦርጋናይዜሽን የሚያስጠጋን የሚያስቀጥለን አለ። ኤኒ ሪሊጅን ይሄ ቃል ስላለን ደስ ይለኛል። እነሱን ስለማን እና እጠብቃለሁ። ምንድነው የምትጠብቂው? እንዲያፋናችሽ ቁጭ ብላ የምትለቅበትን ኢነርጂ እምትደግ ይድፋሽ። አትስማሙ። ማን ያለሽ? የእግዚአብሔር ቃል ይላል። እና የኛ ማህበረሰብ ወዳጆቼ ከዚህ ሶሳይቲ እኛ የዚህ ማህበረሰብ ሰዎች አይደለም። we are called out ከማህበረሰቡ ተጠርተን ወጥተናል። ኧረ አሜን። ቸርች ማለት ምን ማለት ነው? called out ተጠርቶ የወጣ ህዝብ። እስቲ አሜን በሉ። ያ ማህበረሰብ እንደሚያስብ
አናስብም። እዛ ማህበረሰብ እንደሚኖረው አንኖርም። እኛ የተለየ ህግ አለን። መስክረዋል እኮ መጽሐፈ አስቴር ላይ ነው አይደል? እነሱ ህጋቸው አይደለም የሚሉት፣ እነሱ ህጋቸው የተለየ ህግ ነው። 127 ሀገር ተሰብስበው ተበትነው የሚኖሩት ግን እንደ ሀገሪቱ ህግ አይደለም። ራሳቸው ህግ ነው የሚኖሩት። የተለዩ ናቸው። እግዚአብሔር ይህን የቅድስና መንፈስ ያርግና አትደንግጡ፣ አትፍሩ። እግዚአብሔር መጣና ኢያሱ አለ ወያ ትላንት ያረከው ነገር ተሰምቷል። ጌታ ስሙ ይባረክ። እስቲ አሜን ብለው ይሰማ እና ይሄ የምታየው ደግሞ ጦር አንተ ትላንት ያረከውን ሰምተው ነው። ትላንት እንደረዳውክ ዛሬ ምን ይረዳሃል? ምን እንደሚሆን ልንገርህ። ነገ ጠዋት ስትሄድ አሉ በህይወት ግን እንደምን አረጋቸዋለሁ? እንደ ሞተ ህዝብ አረጋቸው። እንደ ሞተ ህዝብ አረጋቸው። እያንዳንዳቸውን ትጨፈጭፋቸዋል። ፈረሶቻቸውን፣ ቋንጃቸውን ትሰብር፣ ሰረገሎቻቸውን ታቃጥላል። ኢያሱ 31 ነገስታት ነው የተዋጋው። በአንዱ ብቻ ነው የተሸነፈው። በአንዱ የተሸነፈው ደግሞ ኢያሱ ተሸናፊ ሆኖ አይደለም፣ እርም ገብቶ ነው። አካን እግዚአብሔርን እድል ስጠኝ አለው። ምንድነው ሰከንድ ግጥሚያ በቦክስ ምንድነው የሚባለው? ሰከንድ ቻንስ ወይም ራውንድ ይሰጠኝ። አካን ያስጠቃል። የተሸነፍነው በሱ ምክንያት ነው። አሁን አካንን ከድንኳናችን አስወግደናል። ሁለተኛ ምንድነው? ከምባክ። ልክ ፕሬዚዳንት ትራምፕ እንዳደረገው ከምባክ ይሰጠኝ። ከምባክ እንደገና ፋይት ላድርግ አለ። እንደገና ፋይት አደረገ፣ አሸነፈ። ምክንያቱም ኢያሱ የኢየሱስ ክርስቶስ ምሳሌ ነው። ማሸነፍ ብቻ ነው። እና ነገ ምን ታረጋለህ? እንደሞተ ሰው አድርጌ እጠብቅሃለሁ። ትወጣለህ፣ እንዳትፈራ፣ ሂድና ግደላቸው። እናንተ በማግስቱ ተነሱ። እችን የሚያክሉ ሰራዊቶች ሄዱና ይሄንን ከሰሜን እስከ ምን ድረስ እንደ ምድር አሸዋ የተበሰበሰበን ሰራዊት ጨፍጨፍ ባለ ቋንጫቸውን ቆረጠላቸው። ነገ በዚህ ሰዓት ዛሬ ለአንድ ሰው ይሄ መልእክት ነው።